በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራዋ አሚሩ ለወራ ግንቦት ይገብሩ በዓለ አብይ ዘመደ ክርስቲያን በእንተ አስተርእዮ ተገጸ ለእግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ በደብረ ምጥማቅ ዘትነብር ላይለ ሐመረ ብርሃን ላይለ ቀመራ ለቤተ ክርስቲያን ዘህንጽት በስማ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 21 በዚህች ዕለት አምላክን የወለደች እመቤታችን ቅድስት ድንግል ማርያም በደብረ ምጥማቅ ስሟ በተሰራች ቤተ ክርስቲያን ጉልላት ላይ በብርሃን መርከብ ተቀምጣ ፊቷ በግልጥ ስለመታየቱ የክርስቲያን ወገኖች ሁሉም ታላቅ በዓልን ያደርጋሉ። እርሷም በልጇ የመለኮት ብርሃን የተጎናጸፈች ናት። በዙሪያዋም የመላእክት ሰራዊት የመላእክት አለቆችም በየማዕረጋቸው ክንፋቸውን ዘርግተው ይቆሙ ነበር፣ ይጋርዷታልም። ሱራፌልም ማዕጠንታቸውን ይዘው ለንግስናዋ ለገናንነት ይሰግዳሉ። በስግደታቸውም እንዲህ እያሉ ያመሰግኗታል። አብ በሰማይ ሆኖ ተመለከተ፣ አንድ እንደ አንቺ ያለ አላገኘም። አንድ ልጁንም ልኮ ካንቺ ሰው ሆነ። ሁለተኛም ሰማዕታት በየማዕረጋቸው ረቂቃን በሆኑ ፈረሶቻቸው ተቀምጠው እየመጡ መጀመሪያ ቅዱስ ጊዮርጊስ ከአምባ ፈረሱ ላይ ወርዶ ይሰግድላታል። እንዲሁም ባልንጀሮቹ ሰማዕታት መጥተው ይሰግዱላታል። ከእርሱ በኋላ የሚመጣው በዱሪ ፈረስ የሚቀመጥ ይህ መርቆሬዎስ ነው። ከዚህም በኋላ ሰማዕታት ሁሉ በመከታተል መጥተው ይሰግዱላታል፣ ምስጋናም ያቀርቡላታል። ሁለተኛም ደግሞ የጻድቃን አንድነታቸው መጥተው በፊቷ ሰግደው ይመላለሳሉ። ሄሮድስ የገደላቸው ሕፃናትም መጥተው ይሰግዱላታል። በፊቷም እየዘለሉ አንዱ ባንዱ ላይ እየዘለለ በመተቃቀፍ ይጨዋወታሉ። የተሰበሰቡትም ባዩ ጊዜ ደስታ ይመላባቸዋል። በሰማይም ያሉ ይመስላቸው ነበር። እናትና አባቱም የሞቱበት ቢኖር ወይም ከዘመዶቹ ወይም ባልንጀራው ቅድስት ድንግል እመቤቴ ሆይ እገሌን አሳይኝ ብሎ በሚለምናትና በሚማጸናት ጊዜ ቀድሞ በነበረበት መልኩ ያን ጊዜ ታመጣለታለች። ደግሞ መሐረባቸውን ወደ ላይ ይወረውሩታል። የወደደችውንም በእጇ ተቀብላ መልሳ ትጥልላቸዋለች። ለበረከትም በየጥቂቱ ይካፈሉታል። እንዲህም 5 ቀን ሁሉ ክርስቲያንም እስላሞችም አረማውያንም ያዩዋታል። ወደ ቤታቸውም ለመሄድ ሲሹ በፊቷ ሰግደው ይሰናበቷታል። እርሷም ተባረካቸውና ይመለሳሉ። ለእግዚአብሔር ምስጋና ይሁን። እኛንም አምላክን በወለደች በእመቤታችን በቅድስት ድንግል ማርያም አማላጅነት ይማረን፣ በረከቷም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለለርእዩኪ ከመ አይነ ወለት ሀበ እማ መዋይል ሐምስ እስከ ይትፌጸማ ማርያም ንግሥት ውስተ ደብረ ምጥማቅ ከተማ ብፁዓት አይን ዘነጸራኪ በግርማ ወብፁዓት አይጋር ቅድሜኪ ዘቆማ። በዚህችም ዕለት የከበረ አባት አባ መርትያኖስ አረፈ። ይህም አባት በልጅነቱ ከአንድ ቅዱስ የሆነ አረጋዊ አባት ዘንድ መንኩሶ ታላቅ ገድልን ተጋደለ። ከዚህም በኋላ ሐመር ሆነ ወደምትባሉ በቂሳሪያ ወዳለች ገዳም ሄደ። በዚያም እጅግ በጣም የበዛ ገድልን ተጋደለ። በጸሎት በጾም በስግደትን በሌሊትና በመዓልት በመትጋት እየተጋደለ 67 ዓመት ኖረ። በዚያም ጊዜ የገድሉና የቱርፋቱ ወሬ በቦታው ሁሉ ተሰማ። እነሆ አንዲት በክፉ ስራዋና በዝሙቷ የታወቀች ኃጢአተኛ አመንዝራ ሴት ሰማች። ጽድቁንና ቅድስናውን በመናገር የሚያመሰግኑትን እንዲህ አለቻቸው፣ እናንተ አመሰግኑታላችሁ፣ እርሱ የሚኖረው በዱር ነው። የሴት ገጽ ከቶ አያይም፣ እኔን ቢያይ አያይም ትላላችሁ። እኔን ቢያይ ድንግልናውን አጥፍቼ ቅድስናውን ባረከስኩት ትህርምቱንም ባፈረስኩት ነበር አለች። እነርሱ ግን ጥንክርናውን ስለሚያውቁ ተከራከሯት። ስለዚህም በመካከላቸው ክርክር ሆነ። ሄጄ ከኔ ጋር በኃጢአት ብጥለው ምን ትሰጡኛላችሁ አለቻቸው። ገንዘብ ሊሰጧትም ተስማሙ። ያን ጊዜም ተነስታ ጌጦቿን ልብሶቿንና ሽቶዎቿን ያዘች። መልኳም እጅግ ውብ ነበረች። ፊቷንም ተከናንባ ጨርቅ ለብሳ ወደ በዓቱ ሄደች። ልብሷንና ጌጦቿንም ለብቻቸው ከረጢት አስራ ያዘች። ከበዓቱም ቅርብ በሆነ ቦታ ተሰውራ እስከሚመሽ ቆይታ የበዓቱን ደጃፍ አንኳኳች። አራዊት እንዲበሉኝ በውጭ አትተወኝ፣ እኔ መጻተኛ ነኝና መንገድንም ተሳስቼ ወደዚህ ደረስኩ አለች። እርሱም በልቡ አሰበ፣ በውጭ በተዋት አራዊት ይበሏታል፣ ባስገባትም ስለ እርሷ ጦር በእኔ ላይ ይነሳብኛል አለ። ከዚህም በኋላ ከፈተላት። በዚያችም በዓት ውስጥ ትቷት ወደ ሌላ ቦታ ፈቀቅ አለ። እርሷ ግን ልብሶቿን ለብሳ ጌጦቿንም ተሸልማ ሽቶዎቿንም ተቀብታ ወደ እርሱ ገባች። ከእርሷ ጋርም እንዲተኛ ፈልጋ ከዚህ ማንም የሚያየን የለም አለችው። ቅዱሱም የሰይጣን ማጥመጃው እንደሆነች አውቆ ጥቂት ታገሽኝ፣ መንገድን እስካይ እግዚአብሔርን የማንፈራው ከሆነ እንደኛ ያሉ ሰዎችን ላንፈራቸው ይገባናል አለ። ይህንንም ብሎ ከእርሷ ዘንድ ወጣ። ታላቅ እሳትም አንድዶ እግሩን ከውስጡ ጨመረ። ነፍሱንም የሲኦልን እሳት የምትችይ ከሆንሽ ኃጢአትን ስሪያ አላት።
በዘገየ ጊዜ ወደ እርሱ ሄደች። በእሳት ውስጥም እግሩን ሲያቃጥል አይታው እጅግ ደነገጠች። ከእሳትም ውስጥ ጎትታ ወጣችው። ልቧም ወደ ንስሐ ተመለሰ። ልብሷንና ጌጦቿን ከላዩ አውጥታ ጣለች። ከእግሩ በታችም ሰገደች። ስለ ነፍሷ ድህነትም እንዲረዳት ለመነችው። እርሱም ይህ ዓለም ፍላጎቱ ሁሉ ኃላፊ እንደሆነ ያስተምራትና ይመክራት፣ ልብ ያስደርጋትም ጀመር። እርሷም በጨከነ ልብ ንስሐ ገባች። ከዚህ በኋላ በአንድነት መኖር አግባብ አይደለም ብሎ ወደ ደናግል ገዳም ወሰዳት። ጠብቃትም ዘንድ እመምኔቷን አደራ አላት። በቀረው እድሜዋም በገል ተጠምዳ እግዚአብሔርን አገለገለችው። ወደ በጎ ሽምግልናም ደረሰች። የመፈወስ ሀብትም እስኪሰጣት ድረስ የመፈወስ ሀብትም አድሮባት ብዙዎች በሽተኞችን አዳነች። የከበረ አባት መርትያኖስ ግን ሌላ ሴት እንዳያመጣበት ፈርቶ በባህር መካከል ወዳለች ደሴት ገብቶ በዚያ የሚኖር ሆነ። አንድ ባለ ታንኳም የእጅ ስራውን እየሸጠ ምግቡን ያመጣለት ነበር። ከብዙ ዘመናትም በኋላ መርከብ ተሰብራ ሰጠመች። አንዲት ሴትም በመርከብ ስባሪ ተጣብቃ አባ መርትያኖስ ወዳለበት ደሴት የባህሩ ማዕበል አደረሳት። ባያትም ጊዜ ደነገጠ፣ አደነቀ። ከእርሷ ጋር በአንድነት ስለመኖሩ አዘነ። የእግዚአብሔርን ቃል አስተምሮ የምንኩስና ልብስ አለበሳት። ምግቧንም አዘጋጀላትና ለእኛ በአንድነት መኖር አግባብ አይደለም አላት። ያንንም ደሴት ትቶላት ወደ ባህሩ ተወርውሮ ገባ። አንበሪም ተሸክሞ ወደ የብስ አወጣው። 108 አገሮችንም እስኪያዳርስ ድረስ በአገሮች ባሉ ገዳማት ሁሉ ከዚያች ቀን ጀምሮ የሚዞር ሆነ። በአንድ ቦታ እንዳይቀመጥ አስቦ ነው። ከዚህ በኋላም የረፍቱ ጊዜ እንደቀረበ አውቆ በበዓት ውስጥ ራሱን እስረኛ አደረገ። ኤጲስቆጶስንም ጠርቶ ከመጀመሪያው እስከ መጨረሻው ገድሉን ሁሉ ነገረው። ኤጲስቆጶስም ከጸጋው ገናነት የተነሳ አደነቀ። ከዚህም አስቀድሞ የእግዚአብሔር መልአክ ለኤጲስቆጶሱ ስለ አባ መርትያኖስ ሥጋ እንዲያስብ ነግሮት ነበር። ከዚህም በኋላ ነፍሱን በእግዚአብሔር እጅ ሰጠ። ኤጲስቆጶሱም በታላቅ ክብር ገንዞ ቀበረው። ያችን ሴት ግን እስከ ረፍቷ ቀን ባለ መርከብ የሚጎበኛ የሚጎበኛት ሆነ። ባረፈችም ጊዜ ስጋዋ እንደ በረዶ ነጥቶ አገኛት። ስጋዋንም ወደ ሀገሩ ተሸክሞ ወስዶ ቀበራት። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለመርትያኖስ እምነጽሮ አንስት ዘጎየ ላይሌው ሰይጣን አመተ መክነየ አዘኪሮ ኩሎ ለአመ እግዚኡ ጸለየ እስከ አስካውጻይ ከኒ ሀበ ረክብና ሀይል ፈኒ የሳተ ወማየ። በዚህችም ዕለት ከልጅነቱ ጀምሮ ተጋዳይ የሆነ አባ አሮን ሶርያዊ ያረፈ። ይህም ቅዱስ የመፈወስና ድንቆች ተአምራትን የማድረግ ሀብት ተሰጥቶታል። ይኸውም እንግዶች መነኮሳት ወደ እርሱ በመጡ ጊዜ የርግብ ግልገሎችን አብስሎ አቀረበላቸው። ስጋ እንበላም ባሉት ጊዜ በላያቸው አማትቦ ርግቦቹን አድኖ እንዲበሩ አደረጋቸው። ደግሞ በተራራ ላይ ገዳም ሰራ። ውሃው ከተራራው በታች የራቀ ነበር። በጸለየና በእጁ ባማተበ ጊዜ ስቦ ከተራራው ላይ አወጣው። በአንዲት ቀንም ሰይጣን በክፋቱ ሊያጠፋው ወደ እርሱ መጣ። እርሱ ግን በላዩ ባደረ መንፈስ ቅዱስ ተንኮሉን አውቆ ና ወደ በዓት ግባ አለው። በገባ ጊዜም በላዩ ዋሻውን ደፈነው። ታላቅ የቋጥኝ ድንጋይም ጫነበት። ሰይጣንም አፈረ። ዳግመኛም ሁለተኛ የአካ አገረ ገዥ በሞተ ጊዜ በጸሎቱ አስነሳው። ደግሞ ውሃ የሚቀዳባቸውን 4 እንስሳዎች በአንበሳ እየጫነ በመውሰድ 10 ዓመት ያህል ኖረ። ከዚህ በኋላ ወደ ዘላለም ሕይወት ሄደ። ለእግዚአብሔር ምስጋና ይሁን፣ እኛንም በከበረች ጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለአሮን ጓላተ ርግብ አስረረ ድህረ ተበስሉ በእሳት ከመ ይኩኑ ድራረ እያንጥዮሙ ፍኖቱ ወያድ ከሞሙ ወትረ እያነጥዮሙ ፍኖቱ ወያደክሞሙ ወትረ ማየት ሀይቲት ሀበ ሐነጸ ማይደረ በማይተበ እዱስ ሂቦ አይረገ ደብረ። በዚህችም ዕለት የነቢይ አሞጽና የመርዶላ መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ለአባት እናቶቻችን የተገለጸች እመቤታችን ለእኛም በረድኤት ትገለጽልን። ጣዕመ ስሟ በአንደበታችን ጣዕመ ፍቅሯ በልባችን ይደርብን ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመስራ ወሰኑዩ ለግንቦት በዛቲ ዕለት አይረፈ ሐዋርያ ቅዱስ እንድራኒቆስ። በዛቲ ዕለት ተስካሩ ለያዕቆብ ምስራቃዊ። ዛቅረብኩ ማይሌታ ዘኪራ ኢላፈም ለተጸምዱ ከዘልፈ ለላነብ ተወግብ ዘሪት መጻፍ እንተረሰይ ከግዚኦ ጸሪቀ መብለት ወቁ በመላቡ ብላ ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ደናግል አዲው መነኮሳት ሄራን ባረኮ ባይዛቲ መካነስ ካረጋዊ ላይ ገምነው ሕፃን ለተጻፈው በቅርታስ ለዛ ጻፈው ዘ ይደርስ ለዛ ነው ለዘርጎም በልሳን አዲስ ለሰማ ቃሉ በዝነ መንፈስ በጸሎተ እሙ ማርያም አራጅተ ሁሉም ባይ ስቡር ይማረነ ኢየሱስ ክርስቶስ። ሰላም ለክሙ ጻድቃን ወሰማዕታት ላይ ረፍኩም በዛቲ ዕለት መዋያን ዓለም አንተሙ በብዙ ትዕግስት ሰአሉ ቅድመ ፈጣሪ በኩሉ ሰዓት እንበለንሳች ያን ይንሳአነ ሞት። ሰላም ለክሙ ጻድቃን ዛቲ ዕለት
ሰላም ለክሙ ጻድቃነ ዛቲ ዕለት ኩልክሙ እድ ወአንስት በባስማቲክሙ ቅዱሳነ ሰማይ ወምድር ማኅበረ ሥላሴ አንትሙ ትዝክሩነ በጸሎትክሙ በእንተ ማርያም እሙ ተማይጸነ በክርስቶስ ሥጋው ወደሙ